በግድ ተመለስኩኝ ወደ ሀገር ማለት ነው። ባጃጅ ውስጥ ያኝ አፏቸውን ይዛሉ ማለት ነው። በቃ ካልሆነልሽ ምን አታገለሽ አገርሽ ስሪ ምናምን የሚለኝ ብዙ ነው። የሆነ የአሽሙር ያዳለ አረፌ ቁጭ አልኩ። በጣም 3 ቀን ሙሉ ደበረኝ፣ አለቀስኩኝ። ለምንድን ነው እኔ እንደዚህ መፈተነው አልኩ። ገብቶሽ ከዛ በኋላ እንዴት ነሽ ያለኝ የለም። ምን ሆንሽ፣ ምን ደረሽ፣ ምን ሆንሽ፣ ምን ተሳካልሽ ያለኝ የለም። አልፎ አልፎ ላይቭ እገባለሁ፣ አለቅሳለሁ፣ እጫወታለሁ። ለምን ዱባይ አትመጪም አሉኝ። ከስንት አንዴ ገብቼ ለምን ዱባይ አትተሻሰሪም ሲሉን ሳልሞክር ቀርቼ አይደለም ሞክሬ ነው። ግን ትኬቴ እንደዚህ ሆነብኝ ብዬ እርር ብዬ አለቀስኩ ማለት ነው። ከዛ አንዳንድ እህቶቼ ምንድን ነው የቸገረሽ ንገሪኝ እንደዚህ ምናምን ብለው በውስጥ ጠየቁኝ ማለት ነው። ከዛ ባለፈው ያው እኔ ሁሌ ለማኝ ነው የምባለው። ወጥቼ አለቀስኩም። ቪዲዮ መስራት ጀመርኩ እንጂ በ100 ሺህ ፎሎወር ብላ አንዷ ሰጠችኝ። ሀቡ ይሄን ፊቴ ምንም ላደርገው አልችልም። ኦፍ ኮርስ በፊልተር ነው የምሰራው። ፊልተር ደግሞ ፊቴ ሊቀበል አልቻለም። ጉዳቱን አላውቅም። ስክሪንሾት እያደረጉ ይቀልዱብኛል ማለት ነው። ድሮና አሁን እያሉ አያለው ምንም አይደለም። ምክንያቱም ይደግፍሽ አለ ማይደግፍሽ አለ ትችት ያለ ነው ሚዲያ ላይ እስከወጣሽ ድረስ። የሆነ ቪዲዮ ላይ ኢክራም ወጣ እንዲሁ የሳራ ስም ደግሞ ድጋሚ ጀመረ እንደ አዲስ ማለት ነው። እሷ እንደዚህ አርጋት ነው። እኔ ኖርማል ቪዲዮ ፎሎ አድርጉኝ በ100 ሺህ ፎሎወር ብዬ ነው የሰራሁት። ጀመሩ ፎቶ አድርገው ኢክራም ወጣ በለመነሽ ቁጥር እናንተ እነ ሳራን ለምን ትተቻላችሁ ሚል ቪዲዮ ላይ መዓዛ ሪፖስት አደረገች። ያቺ ልጅ እኔን እየነቀፈች ነው በስትክክል ማለት ነው። ማንም ወዶ አይለምንም። እዛ ቪዲዮ ላይ አንድ የልመና ነገር የለም አለ። አሁንም ቪዲዮ ማዚፋሽን የሳርቲ ጓደኛ ሪፖስት አደረገች ቪዲዮን። ደንብ ታውቀኛለች በአካል ያን ያህል ቅርበት ባይኖረንም እንተዋወቃለን። ገብቶሻል? ሪፖስት አድርጋ አይቼ እንቅልፍ አጣው። በቃ እማታውቂው ሰው የፈለገውን ያርግ። ግን እኔ እንደዚህ የምባልበት ቪዲዮ ላይ እንዴት ሪፖስት አደርጋለች? ከዛ ኢድ ሙባረክ ላይቭ ገብቼ ጠየቁኝ፣ ነገርኳቸው። እኔ ከፍቶኛል፣ ስም ራሱ አልጠራሁም። እኔ ከፍቶኛል። እኔ የምሰደብበት ቪዲዮ ላይ ሪፖስት አየሁ። ሳራ ናት። ሳራ ብቻ አይደለችም ጓደኛዬ አይደለችም። የሷን ስም አታንሱ። የሷን መዓዛ ናት ሲሉ ራሱ ጸጥ ነው ያልኩት። የከፋኝን ተናገርኩ። መፋፋም ጀመረ። ግማሹ ሳይድ እኔን ይሰድባል፣ ግማሹ ሳይድ ሳራን ይሰድባል። አቡዬ ገብቶሻል? በራሴ ወጥቼ ተቸግሬያለሁ። በቃ ደግፉኝ። ሞክሬም አልሆነም። እህታችሁ ነኝ፣ አቋቁሙኝ፣ ስራ ልጀምር አልኩኝ። ገብቶሻል? ከዛ ብዙ ነገር መሰደብ ጀመርኩኝ በእነሱ ማለት ነው። እኔ ከሳራ ጋር ምን ሊኖርብኝ ይችላል? ንገር። በእነማን ብዙ ነገር መሰደብ ጀመርሽ? በእነማን? መዓዛ እና ቱቱ ሰደቡ። መልክ ትሰራለህ ምናምን፣ ስለ ድሮ ስራ አስገብተናት ምናምን ማለት ጀመሩ። እዛ ገስታ አላስቆመችም። ያው እኔ በውስጥ አናግራታለሁ አላለችም ነበረች። ከዛ በፈለገችው ቤት ትግባና ታብራራ። እኔ ሁልጊዜ ማለት አልችልም ሀቡ። እኔ የራሴን ታሪክ ልናገር ቢሆንስ ግዴታ ስለ ጓደኞቼ ነው እንዴ እኔ የማወራው ወጥቼ? ገብቶሻል? ስል ሁሌ እንደዛ ትላለች። ወታ ትናገር። ምን ልናገር ሀቡ? እስቲ ምን ልናገር? ከዛ በራሴ ወጥቼ ተቸግሬያለሁ። በቃ በግልጽ እርዱኝ፣ መስራት እፈልጋለሁ፣ አቋቁሙኝ። እንደዚህ ሆነ ረጂኝ ይባላል እንዴ? እኔ ሚዲያ አለኛ ወጥቼ አግዙኝ እህቶቼ ማለት አልችልም? ሀቡዬ ምንድነው ጥፋቴ? ትችያለሽ እኮ ግን አንቺ በወተሽ እርዱኝ ስትይ እነሱ ደግሞ ሳሪን አታክ እያደረጉ ፎቶዋን እየለጠፉ ኢክራም እንደዚህ የከሳችው እንደዚህ የሆነችው ሳራ መተት አስመትታባት ነው እንደዚህ ነው ሲባል እንኳን አንቺ ባለ ጉዳዩ እኔ ሰምቻለሁ። ሁላችንም ሰምተናል። ፎቶዋን እየለጠፉ ቪዲዮ እየሰሩ እንደዛ ሲያደርጉ አንቺ ምን ምላሽ ሰተሻል? ላይክ ቪዲዮ ሰርተሽ እኔ ሳራ መተት አላሰራችብኝም ብለሻል ወይ? ኦር ምን አርገሻል? አንቺ አሰርታብኛለች አላልሽም። እነሱ ከራሳቸው ሲሉ ይዟታል መሰለኝ ኢክራምን ኔትወርክ። ወይስ ሁላችንም ተይዘናል? እሰማለሁ። አሁን መተት አርገሽ ነበር። ኦኬ እኔ ነበርኩ ስታክ ያደረኩት ወይስ ኢክራም ናት? እኔ አለሁ እኔ ይሰማኝ። እኔ ሰማት
እኔ እየሰማችሁ ነበር። ኦኬ ኦኬ። ቤታ ጌም ተጫዋችን ያለች ዛኔ ጌም ተጫዋችና ሁላችንም መተን ሰፖርት እናርገሽ ነው። ኖ ኖ ኖ በውስጥ ቤታ ብትረጂ ይሻላል። ተረጂ አለችኝ ቤታ። አይ እኔ ጌም ነው የምጫወተው አልኳት። ምክንያቱም ሳሪ ከተረዳሽ ትሰደቢያለሽ፣ ይሰድቡሻል ብላኛለች። ያንን ስለምፈራ ጌም ተጫውቻለሁ። ጌሙ ግን እንደጠበቅኩት አልሆነም። ያጠፋሁበትን ምክንያት ነግሬሻለሁ። ሁለተኛ ዙር ጌም አዎ ድጋሚ አጫውተውኝ 70 ሺህ ብር ለእኔ ሰፖርት የመጀመሪያው ነው 70 ሺህ ያልሽኝ እኮ ጌም የመጀመሪያ ዙር ጌም 70 ሺህ የመጀመሪያውንማ ታከምኩበት ብዬሻለሁ እኮ የመጀመሪያውማ ካሽ ነው የላኩልሽ እኮ ሪም 20 ሺህ ድጋሚ ጌም ተጫውቻለሁ እኮ ሳሪ ተጫውቻለሁ። የመጀመሪያው ጌም ስንት አገኘሽ? 270 ሺህ ብር እሱን በሕክምና ነው ያለፈውታለሁ። አዎ እኮ ስላልነገርሽኝ ነው እኔ የጻፍኩት ሁለተኛውን ጌም ነው። ሁለተኛው ጌም 70 ሺህ የመጀመሪያው ጌም 200 የመጀመሪያ ጌም ስንት ነው ያገኘሽው? 274 ሺህ ብር 274 ሺህ ለሕክምና ይሄ ለሕክምና ዋለ። ሁለተኛው ጌም 70 ሺህ ሀያቴ ስትሞት ነው የተሰጠኝ። ኦኬ ጥሩ። ይሄ ደግሞ ሳሪ ከግሏ ከራሷ ከኪሷ የላከችው ነው። 53 ሺህ ቶታል 43 ሺህ አንበሳና 10 ሺህ ዝም ብሎ ጊፍት። እሺ ከዛ በሶስተኛው ሳይሳካ ሲቀር ኤርፖርቱ በሶስተኛው ስትመለሺ በቃ ተስፋ ቆረጥሽ? ድጋሚ ወደ ዱባይ መሞከሩን ተውሽው? አልሞከርሽም? ከዛም በኋላ ይህን ተበድሬ ነው ብዬሻለሁ ማለት ነው። የመጀመሪያው የትኬቱ እንዴት ሆነ? የተበደርሽው 50 ሺህ ተመለሰልሽ? አልተመለሰልኝም። ተቃጠለ። ሁለት ትኬት አለብኝ። ተቸገርኩ ሀቡዬ። ሁሌ አስረዱኝ አቲ። አሁንም እኮ በደንብ እርዱኝና ድጋሚ ፊቴን በእርዳታ አታዩም። ተነስቼ ሰርቼ ላሳያችሁ። ገባሽ? ሳራም ብዙ ሰው ይላታል። አዎ ኢክራም ላይ አስጠንቁለሽ። አሁን እኔ አያድርገውና ሳራ በእኔ ቦታ ብትሆን ኢክራም አስጠንቁለሽባት ነው ብባል ሳራ እንደዚህ ትላለች ብዬ አላስብም። ምክንያቱም መጀመሪያም ይሄ አጀንዳ ተነስቶ ተናግሬያለሁ። እንዲህ አይነት ነገር አላቅም ብዬ ማለት ነው። ገብቶሻል? አሁን ድጋሚ እንደዚህ አሉ ማለት እኔ አልኩ ማለት ነው። እኔ በየቦታው ይርቁ አንቺ አልሽ ማለት አይደለም። ሰዎቹ ሲሉ አንቺ ዝም ካልሽ ዝምታ እሺታ ስለሆነ ያው ሞስቶፉ አብዛኛው ህዝብ አመነ። በቃ ኦልሬዲ ሳሪ ኢክራም ላይ መተት አርጋለች ብሎ አመነ። ለምን አንቺ ምላሽ ስላልሰጠሽ ወይ ቪዲዮ ወጥተሽ ስላልሰራሽ እና ሳራ እኔ ላይ ምንም ነገር አላረገችም፣ ሳራ ይሄን አርጋልኛለች እስካሁን ድረስ ከሄድኩ በ2 ዓመት ውስጥ ምናምን ስላላሽ አመነ። ሀቡዬ ብያለሁ፣ ከዚህ በፊት እኮ ብያለሁ ሀቡዬ። ነገር መደጋገም እኮ ምንም ነገር ከማፋፋም ውጪ ምንም ያመጣው ነገር እኮ የለም። የኔ አሁን ብዙ ሰው ኢክራም ለማኝ፣ ኢክራም ለማኝ፣ ኢክራም ለማኝ ይለኛል። ወድጄ አይደለም ለምነው ስላጣው ነው። ካልኝ እንደድሮ አልጠላም። አኮሻ እኔ ወጥቼ አዎ አድርጋብኛለች በሷ ምክንያት ነው እንዲህ የሆንኩት ካልኩኝ ነው እኔ ጥፋተኛ መሆን። አይ ወተሽ ቪዲዮ አልሰራሽም ጥፋት ከሆነ በጣም ይቅርታ። እኔ የራሴ ችግር ላይ ስላለው ብሶት ስላለብኝ ሰው በዛ በዚህ ሲለኝ ያን መልስ እየሰጠው እየገባው እርዱኝ በገስት እያልኩ ስለሆነ ነው እንጂ ጥፋት ከመሰለ በጣም ይቅርታ። እኔ እንደዚህ ሳራ ታደርገኛለች ብዬ አላስብም፣ አድርጋብኛለች ብዬም አላስብም። ሰው ቦታ መስራት እየፈለኩ እጅ አጣኝ። ከዛ በራሴ ወጥቼ እርዱኝ አልኩኝ። ማለት ለሳራ እኔ ክሬዲት አልሰጠሁም፣ አልረዳችኝም፣ አላረገችልኝም ብያለሁ አላልኩ። ጥፋት ከመሰላት ደግሞ ይቅርታ። እኔ አሁን ኑሮዬን ብዙ ጊዜ ኑሮዬን ልኑርበት በቃ ቪዲዮ የሚሰሩትን ተው በሏቸው ነው የምለው። ምክንያቱም እኔ እንደ ድሮ አልቋቋምም ሀቡዬ። ዝም ብዬ ነው የማለቅሰው። ብዙ ነገር ይከፋኛል፣ በጣም አለቅሳለሁ። መናገር እራሱ አልችልም። አሁን እንዲህ ተናግሮ ማሳመን እራሱ አልችልም። ታውቃለች ብዙ ጊዜ እኔ ስሰደብ ሳራ ነው የምትመለሰው አይደለ? ድሮ እራሱ አልችልም ኢክሩ ነው የምትለው። አልችልም በቃ ምክንያቱም አሁን እኔ ብዙ ችግር አለ፣ ብዙ የበታችነት ስሜት የሚሰማኝ ነገር አለ። ያ ነው ጥፋት ከመሰለ ይቅርታ። እኔ ከሳራ ጋር ምንም ያገናኘኝ ነገር የለም። እኔና ሳራ ጓደኛ ነን። ከአንቺ ጋር ሳራ ትጣላ ተጣያ ልላትም ገብቶሻል። እነሱ ተናገሩኝ፣ በጣም ከፍቶኛል። በጣም ነው የከፋኝ፣ በጣም ከፍቶኛል። በጣም ስለረዱኝ ነው ወይ ስጠየቁሉ አዎ እኔ እድለኛ አይደለሁም። ምክንያቱም እየረዱኝ ስለሆነ ማለት ነው። እየሰራው ስላልሆነ እየታመምኩ ስለሆነ እድለኛ አይደለሁም።
መረዳት በጣም ነው የሚያስጠላው። የሰው ፊት በጣም ነው የሚያስጠላው። በጣም እኔ እንኳን ወጥቼ ብዙ ነገር ልባል እችላለሁ፣ ሰው ያየኛል። ገባሽ? ኢክራም እንዲህ መባል አልፈልግም፣ ግን ከችግሬ አይበልጥም። በቃ ከችግሬ አንዴ ተረድቼ ብገላገል አይሻልም? አሁን እኔ በደንብ ከተረዳው ድጋሚ ቃል እገባለሁ፣ በልመና ፊቴን አታዩት፣ ተለውጬ አሳያቸዋለሁ ነው ያልኩት። ትረዳ ተባለ፣ ሰው ደገፈኝ፣ እሺ አልኩኝ። እዚህ ጋር አሁን እኔ እየለመንኩ ነው። በቃ ተቸግሬያለሁ፣ እርዱኝ እያልኩ ነው አይደል? ስራ ልጀምር ላሳያችሁ ለውጤን እጅ አጥሮኝ ነው እያልኩ ነው አይደል? በሌላ ሳይድ ደግሞ ያላሰብሽው ነገር ሲባል ምንድነው ዝም ነው የምለው ነው። ዝም አስከፍቷ ከሆነ መቼ ነው ትረዳ ተብሎ ሳሪ ሊቀብሽ ይተርፋል ማለት ነው። ሁለተኛው ጌም ላይ ነው መሰለኝ እርዳታ ይሰበ እሱን በክፋት አይመስለኝም። ከተረዳሽ ጌም ይሁንልሽ፣ በእኛ ምክንያት በእኛ ነው እዚህ የደረሽው ይሉሻል። ስለዚህ ጌም ይሁንልሽ ማለትሽ እነሱ ጭራሽ እኔ ብናገር እነሱን ብሳደብ ይሻለኝ ነበር። ምናልባት ይቀለኝ ይሆናል። ቁስል ነው ያደረጉኝ። ለምን እኔ ቱቱን ራሱ ምንም አርጊያት አላውቅም። ምን አርጊያት አውቃለሁ? ተነጋግረንም አናውቅም እኮ። ለዛ እኮ ነው ሳታውቂ ያደረሻን ነገር ካለ እንድንጠይቃትና ከምን ተነስተው እንደዚህ እንዳሉ ያገሻቸው እንደዚህ እንዳሉ ከምን ቢሉኝ አልፈልግም። ከነሱ ጋር ፊት ለፊት መነጋገር አልፈልግም። ህዝቡ ከፈለገ እኔ ጥፋተኛ ይበለኝ። ገብቶሻል? ከሆነ እኮ ሳይድ አድርገው ለኔም ለሷም ጓደኛ ናቸው፣ ይተዋወቃሉ። ሳይድ አድርገው በውስጥ ማውራት እኮ ይቻላል። ሳራ እንድትወዳቸው እኮ እኔ መሳደብ አይጠበቅባቸው። ሶሪ ገብቶሻል? ሳራ እንድትወዳቸው እኔ መሳደብ አይጠበቅባቸው፣ ምክንያቱም ሁለታችንንም ያውቃሉ። ሀቡ በነገራችን ላይ እነሱ እንዲወዱኝ አይደለም የተሳደቡት። በነገራችን ላይ እኔ እዛ ገስት ላይ ከመጀመሪያው ጀምሮ በምንም አይነት ነገር በኩል እናንተ ወላ ማዕዚ ወላ ቱቱ እንዳትናገሩ። ምክንያቱም አቡ እኔና እነሱ በጣም እንለያያለን። እኔና ማዕዚ ለምሳሌሽ እኔ የሶሻል ሚዲያ ሰው ነኝ፣ በቃ ሰው ነኝ። ተረዳሽ? እሸጥበታለሁ፣ አገኝበታለሁ፣ ብሰደብበትም ምንም ብልበትም በቃ በፌመስነት ደረጃ የተቀመጥኩ ነኝ። ስለዚህ ምንም አይነት ነገር ቢመጣ ከኔ የበለጠ ደግሞ ደጋፊዎች አሉ። ይከራከራሉ፣ ይሰዳደባሉ፣ ወይም ዋቴቨር። ደግሜ ማዕዚን አሁንም እነግርሻለሁ በ22,000 ህዝብ መሃል አንድም ነገር በእኔ ሰበብ እንዳትጣሉ እንዳታወሩ። ምክንያቱም አንቺ ልጆች አሳዳጊ ነሽ፣ አያስፈልግሽም ብዬ ተናግሬያለሁ። ስለዚህ እኔ እንደወዳችሁ አይደሉም። ማዕዚ እህቴ ነች፣ የምርም እህቴ ነች፣ ኢክሩም እህቴ ነች። አንድ አይነት ነው። ምናልባት ኢክሩ ኢትዮጵያ ስላለች ይሆናል። ከዛ ውጭ ልዩነት የላቸው፣ ለእኔ ልዩነት የላቸው። ግን እነሱ የተናገሩበት ሚንስ ኢክራም መጣ እንደዚህ ስታረግ አሁን ለምን መጣሽ ነው ሀቡ ጥያቄው። አሁን ገብቶሻል? እኔ ያለውበት ሁኔታ ተረድተሽኛል። ይሄንን ኢክራምም እንድትመልስ ኢክሩዬ ቪዲዮ ማብራት ከቻልሽ አብሪ ማሪ። እና አሁን ስፔሻሊ ለምን አሁን ሆነ? አሁን ሳሪቲ ላይ እየተነሱባት እንዳትገዟት እያሉ ቢዝነሷንም ለማበላሸት እየሞከሩ ያሉ ሰዎች አሉ። የሳሪን ስም ለማጥፋት እየሞከሩ ያሉ ሰዎች አሉ። እና እዚህ ታይም ላይ ለምን ስፔሻሊ አሁን ላይ መጣሽ ነው? ሳሪ ለምን ነው ስፔሻሊ አሁን ላይ መጣሽ? ሚዩት ነሽ ኢክሩዬ፣ ማይኩን አብሪውማ። እኔ ወጥቼ ስለ ችግሬ ብናገር ስለ ሳራ እስካልተናገርኩ ድረስ ምንድነው ችግሩ? እኔ እኮ ያለብኝ ችግር ቆይ እስቲ ትንሽ ልታገስሽ እኮ እያለኝ አይደለም አይደለ? ልስራ ነው ያልኩት። ይሄ ከሳራ ጋር ምን ያገናኘዋል? ሁለተኛ ከመዓዛ ጋር ሊያጋጨን የቻለው እኔ የስራ ቪዲዮ ሰርቼ ልጅቷ እሺ ምንም ትበል፣ ስለ ልጅቷ ቅንጣት ታክል ሊሰማኝ አይችልም። ምክንያቱም ልጅቷ ልታቀኝ አትችልም፣ በቅርበት አታቀኝም። ገብቶሻል? መዓዛ ስለምታቀሽ ነው የከፋሽ? ስለመዓዛ ስለምትተዋወቁ በጣም አልቀሻለሁ፣ ሁሉ እንቅልፍ አጥቻለሁ። ለሊት ሁሉ ላይቭ ገብቼ ነበር፣ ግን ወዲያው ወጣሁኝ ማለት ነው። ለምን ሪፖስት አደረገች? አንድ ነገር ሪፖስት አደረግ እኔ ደግፌሽ ነው። ገብቶሻል? ይሄ ነገር ትክክል ነው እያልኩ ነው። ለሰራው የስራ ቪዲዮ ነው። ገብቷችኋል? እንድሰራ ከፈለጋችሁ ይሄን አካውንት ፎሎ አድርጉ አልኩኝ። ልጅቷ ወጣች። ኢክራም ወጣ ብሩ ባለቀ ቁጥር በለመነሽ ቁጥር የነሳራ ስም ለምን ይነሳል? ተረድታለች፣ ተረድተዋታል ስትል እኔን ይከፋኛል። ምክንያቱም ወጥቼ እኔ እየለመንኩ አይደለም፣ በነሳራ ስም ወይ በራሴ ስም እየለመንኩ አልነበረም።
ገብቶሻል። ወጥቼ የፎሎ አርጉኝ ቻሌንጅ አረኩ 100 ሰው አይሆንም ልጅቷን ፎሎ ያረጋት ማለት ነው። ገብቶሻል። እኔ ደግሞ እዚህ ጋር እየተቸገርኩ ነው። አቋቁሙኝ ማለቴ ከነሱ ጋር ምን ያገናኛል? ሪፖርት ስታረግ ከፋኛው ስለማቃት ከፋኝ ባላቃት አይከፋኝም። ያን ስል ሌላው ጥንቅጦስ ገቡ ማለት ነው። ሪፖርት ለምን ይደረጋል ማለቴ ጥፋት ነው። በጣም ነው ስድቡ የሚያስጠላው። ነገነነኝ ስለምትወጃት ነው እንጂ አንድ ሰው የማያውቀው ሰው ሪፖስት ቢያደርግ ስለምትሰደብ ምንም አይመስለውም። አብራችሁ ስለበላችሁ ስለጠጣችሁ ጓደኛች ስለሆነች አንቺ የተሰደብሽበትን ቪዲዮ ሪፖስት ማድረጓል መደበሩ ኖርማል ነው ማለት ሊደብርሽም ይገባል። ኦፍ ኮርስ ኖርማል ነው። ሶ ማዚ ለምን እሱን ሪፖስት እንዳደረገች ቪዲዮ አብሪና ማዚ ንገሪ። ሰላም ማዚ እንዴት ነሽ? ሰላም ሀቡዬ እንዴት ናችሁ? ሰላም ነው አንበላለን ማለት ሀቡዬ። እኔ ሪፖስት ያደረኩት እውነት ለመናገር ሳሪ ያለችበትን ሁኔታ እያየሁ ስለነበር ሪፖስት ያደረኩት ሼር አድርገውልኝ ነው። የሚገርምሽ የቱኛው እንደሆነ እንኳን አላወቅኩትም። እኔ ለምንድን ነው አሁን መታ እንደዚህ የምትለው የሚለው ላይ ነው እኔ ሪፖስት ያደረኩት። ቆይ ላሳይሽ ሪፖስት ያደረኩት እሺ ቱቱንስ ማርጊያን ነው እንደዛ ስትሳድ የኔ ልመልስና ቱቱን ደግሞ ሰምተክ ያለሽ ውዴ መርዳት ግዴታ አንድ መርዳት እኮ የለብንም። አንደኛውን ሳንሰድብ እኮ ሌላኛውን መርዳት እንችላለን። ለምሳሌ ኢክሩን ለመርዳት እኛ ግዴታ ሳራን መተት አስደራጊ ምቀኛ ምን ማለት እኮ የለብንም። ቡዳ ትሏታላችሁ፣ ምቀኛ መተት አስደረገች፣ ኢክራምን እድል ወሰደች ትሏታላችሁ። ይሄ ሁሉ ሳትባል ምንም ሳትባል እኮ ቀጥታ ኢክሩ እህታችንና ቸግሮታል እናገዛታለን አለቀ። ቀጥታ እያለ ማንም ሳይሰደብ ኢክሩ ማገዝ እየተቻለ ለምንድን ሁለታችሁንም አውቃለሁ ወይ በውስጥ አወራለሁ። ለምን እሷ መሀል ገባች? እኔና ሳራ መሀል። ሁለተኛ ሲሳደቡ ነበር፣ ሲራቅጡኝ ነበር። ከነሱ የማይጠበቅ ነገር እየተሳደቡ ማለት ነው። ገብቶሻል? አይገባሽም። ማዛና ቱቱ ነው ያልሽው። ማዛ ምንድን ንግግር ሲናገሩኝ ነበር፣ ግን እኔ መልስ አልሰጠኋቸውም። ለእናንተ መቼም አልመልስም ነው ያልኩት። ያ በጣም አናዶኛል። አሁንም ዘላለምም ያናደኛል። ለምን እኮ ማዛ ምንድን እንደተናገረች ብትነግሪን እዚሁ ስላለች እንድንጠይቃት። ለምን እነዚህ ቃል ሪከርድ አለ በውስጥ ላኪ ዋትስአፕ ላይ ነው ልትከተጋ። እሺ አሁን ላኪልኝ። እሺ ማዚ አንቺ ስልኩን ስላላክሽላት ነው ያልሰራሽ። የበቀይ ማስታወቂያ ሰርታ ከፍሏታል። የናፊን ቪዛ ልካላት አልተሳካም። ወደ ዱባይ ነው ሁሉም ስልክ ልክልሻለሁ ያልኳት እኔ አይደለም ሌላ ሰው ስልክ ልክልሻለሁ ብሎኛል ብላኛለች። እሷ ማለት አልተላከልኝም ስልኩ አለች። ኦኬ ለቪዲዮ ጥራት ነው ስልኩ የተፈለገው። ማስታወቂያ ይሆናል። ሳሪ ጊፍት ስጪ ስጥ በውስጥ አይኔ አይፎን 12 ልክላታለሁ ለማስታወቂያ ይሆናለች። አልተሳካም ያ ነገር ማለት ነው። ገብቶሻል? በዛ ተረሳሳ አለቀ። እኔ ደግሞ እሄዳለሁ ብዬ ነው ያሰብኩት። ይሄ ፕሮሰስ ጀምር ሄዳለሁ እንጂ ቀራለሁ ሊያውም 2 ጊዜ 3 ጊዜ በፍጹም አላሰብኩም። ገብቶሻል? ሀቡ ሁለተኛ እኔና ሳራ ብንጣላ ማዛ አስታራቂ ከሆነ እንኳን እንደ ማስታረቅ እኔ መሳደብ ነው ያለባት። ምን ነክቻት? ምን ነክቻት? የደበራት ምንድነው? ኢክራም ያንቺ መደረብ ሳራና እኔ ብንጋጭ እኔ ማዚና ሳራ ቢጋጩ መሀል ወጣ መልክ ትሰራለች እንዴ ምናምን ከውስጥ ማለት ነው። እኔ መልክ ኖሮኝ እንደ ድሮ በሰራው ማለት ነው። እንዲህ የሚያስጠላ መልክ ይዤ ወጥቼ የምሰራበት ምክንያት የለኝም። ችግርተኛ ነኝ እኔ። ገብቶሻል? በጣም የሚያስከፋ ንግግር ነው። ከጓደኞችሽ አትጠብቂም። ጓደኛዬ ላትሆን ትችላለች የልብ ግን እንተዋወቃለን፣ አብረን በልተናል። ገብቶሻል? እኔና ሳራ መሀል ሶስተኛ ሰው ያስፈልጋል። ያው ሚዲያ ላይ ወጣ መሳደብ ሪፖስት ለምን አረገች ማለት ነው? ስድብ ደረጃ የሚያደርሳቸው ወይስ ደግሞ ስለረዱኝ ነው? ስለረዱኝ አዋተው ስለላኩልኝ ረድተናታል። ሁሌ እንደዚህ እኔ ቢኖረኝ ጠልቼ ነው ሀቡ። እኔ እኮ ለማኝ አይደለሁም፣ በልመናም አልታወቅም፣ በስራ ነው የምታወቀው።
ከዚህ በፊት ማለት ግን አላህ አላለውም ፈተነኝ። ያን ደግሞ ለመውጣት እርዱኝ አልኩኝ። ያ ከሳሪ ጋር ምን ያገናኘዋል? ጥንቆላ ያለ ሁሉ እውነት ነው። እኔ ወጥቼ ያልኩት ነገር አለ፣ ሳራ አስጠንቁላብኛለች ያልኩት ነገር ካለ ይሄው እኔ ልፈር። ሱመያንም ጥሯት ብያለሁ። ከኢክሩ ጋር ተነጋግሬ ነው የምትለው ነገር ካለ እሱን ያረጉት። ከሳሪ ጋር ችግር የለብኝም አለቀ። አሁንም ተቃዋሚ ሊኖርብኝ ይችላል። እኔም ይጠላ አለ፣ ሳራም ይጠላ አለ፣ እኔም ማይደግፍ አለ፣ ሳራም ማይደግፍ አለ። ይሄ የኖርንበት ነው ቲክቶክ ከከፈተም በኋላ። ያ ማለት ግን እኔ ደግፋለሁ ማለት አይደለም። እኔ የራሴ ችግር አለብኝ፣ እርዱኝ ልስራ ነው ያልኩት። አሁንም ቢሆን እምለው ያ ነው። የቻለ ይርዳኝ፣ ያልቻለ ዱአ ያርግልኝ። በቃ አለቀ። እና እኔ ምንም ቪዲዮ ኮፕሊንግ ታብሸር ሪፖስት አንዴ ጋይስ እቺ ልጅ በመጀመሪያ ሼር አድርጉላትና ጥሯት ሱመያን። ይህም ቪዲዮ ኮፕሊንግ ታብሸር ሪፖስት ሱመያ ነው የሚለው ስሟ። በመጀመሪያ ደረጃ ቤት ይከፈትና እንወያይ ብለሻል ወይዘሮ ሳራ። ሳሪቲን ለጠፋ ይሰራል። ባለፈው ቤታየው ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ጌም ስትጫወት አይሆንም አትጫወች ይሰድቡሻል ብላሻለች። ለጌም ነው ለእርዳታው ነው ያለችሽ? ስለዚህ ጌም ያለች ኖ ለጌሙማ ጌም ይሻልሻል፣ በገንዘብ ከተረዳሽ ረዳንሽ ይሻል፣ ጌም ይሻልሻል ነው አይደል ያለችኝ ያልሽ ቅድም እኮ። ጌሙ ይቅርብሽ ብላሻለች ወይስ ካሽ እርዳታው ይቅርብሽ ነው ያለች? ምኑ ነው ይቅርብሽ? ሳሪ እርዳታው ይቅርብሽ ነው ያለች። እርዳታው ይቅርብሽ ጌሙ ይቅርብሽ አላለች። እቺ ልጅ ደግሞ የምትለው ጌሙ ይቅርብሽ ብለሻት አንቺ ለራስሽ ጌም ተጫወትሽ ነው የምትላት። ይሄን እኔ ብያለሁ እንዴ? አንቺ አላልሽም። ለዛ እኮ ነው አንቺ የምጠይቅሽ። ልጅቷ ከራሷ ፈጥራ እንዳለች እንዲያቅ ነው ህዝቡ። ሳሪ ጌም ይቅርብሽ ብላ ራሷ አልተጫወተችም። ሳሪ ካሽ እርዳታው ይቅርብሽና ጌም ተጫውቺ። ጌም ማንም ነው የሚጫወተው፣ ሁላችንም እንጫወታለን ነው። ስለዚህ ጌም ብትጫወት ይሻልሻል። በገንዘብ እርዳታ ከተሰበሰበልሽ ለመንሽ ይሉሻል፣ ነገ ረዳንሽ፣ በእኛ ነው እዚህ ደረሽ ይሉሻል፣ ያሸማቅቆሻል ብላ ለራሷ በማሰብ ከካሽ እርዳታው ይልቅ ጌሙ ይሻልሻል አለቻት። ይህንን ያለችው ኢክራም እኮ ለፊት እኮ ነው ላይቭ ላይ ነው የተናገረችው ይሄንን ማለት ነው። ሀቡ እስከ መጨረሻው አዳም ከዛ ደግሞ እኔ እልክልሽ ዝም ብለን ከመሬት ተነስተን አይደለም። ሁለተኛ ደግሞ አታስመስይ በእናትሽ ገባሽ? አላህ አምስት ሺህ ሲደመር እና ስለዚህ ማዚ ሪፖስት ያደረኩበት ምክንያት ሳሪ እዚህ አይነት ችግር ላይ ሆና ስትመጣ ኢክራም ለምን በዚህ ችግር ላይ መጣች ብዬ ለሳሪ ተቆርቆሬ በዛ ተናድጄ ነው ሪፖስት ያደረኩት ነው አይደል? አይደለም ሳሪ፣ እሱም ማነው ሀቡዬ፣ እሱም ብቻ ሳይሆን በዛን ሰዓት እንዳለ ቲክቶክ ላይ እኛ ላይቭ ስንገባ በጣም ነው እየሰደቡን የነበረው ኮሜንት ላይ ማለት ነው። እኔ አልሰደብም እንዴ? እሺ አንተ ላውራና ከዛ ታወሪያለሽ። ገብቶሻል? እየሰደቡን ነበረ። ሳሪዬን ደግሞ መታባት ነው እንደዚህ አድርጋት። አንድ ጓደኛ እኔ ለምሳሌ ሳሪን የሆነ እኛ ባለፈው እኮ ለኢክሩ ድምጽ ሆነናል። ዩቲዩበሩ አብረን እንስራ ስትላት እምቢ በማለቷ ሲቀጠቅጧት ከጎኗ ነበር። ያን ያገባች ጊዜ ሲቀጠቅጧት ከጎኗ ነበር። አንድ ሰው ጓደኛን ስትወጂ ከነጥፋቱ ነው ከነስተቱ ነው። ስተትን ቢኖርበት በውስጥ እየመካሽ ከጎኑ ነው የምትወኘው። ገብቶሻል? ዛሬ ደግሞ ወጣ ሳሪ ስትቀጠቀጥ እንደ ቅርብ ጓደኛ ወጣ እሷ እንዳልሆነች ማብራሪያ መስጠት አለባት። አጠገብሽ ስትወኚ
የእሷን ስቃይ ስታይ ይገባሻል። እኔ ደግሞ ሰው ነኝ፣ ገብቶሻል? ተሰምቶኛል። ያንን ሪፖስት ማድረጌ ደግሞ ካስቀየማት መታን መጠየቅ ትችላለች። በየገስቱ ገብታኛን በጣም አሰድባናለች። ልጆቼ ተሰድበዋል። ልጆችሽን ይንሳሽ፣ ልጆችሽን እንደዚህ ያደርግልሽ። ላይክ እኔ ገብቼ ላይቭ ላይ ያሰደብኳትን ታንጣ እና የእሷን ስድብ ደግሞ ከቱቱ ጋር አብረው የሰደቡኝ ልላክልሽ እና ህዝብ ይፍረደኝ። ይሄ ለእኔ ይገባኛል። ምን አርጃቸው ነው ብለሽ አሁን ስለዚህ ኢክራምም ላኪልኝ። ቱቱና እሷ አብረው የሰደቡሽን ማዚ አፍ የወጣውን እንጠይቃት ስለዛ ቃል ማዚ እሷ ደግሞ በየቤቱ ገዝት ገብታ ከነል ያሰደበች በራሷ እኔ ሪከርድ አላረኩትም። በራሷ ሪከርድ ያረጋችሁ ካላችሁ ላኩልኝ። በራሷ ላይቭ ገብታ ነው። በራሷም ላይቭ ገብታ ኤቪደንስ የተቀዳ ሪከርድ ይላል። በእኔ ቤት ገብቼ የተሰደብኩት ማለት ያሰደብኩት ከነ ልጆችሽ ላኪ። ከዛ እንትን እንላለን። አሁን በዋትስአፕ ልክልሻለሁ። ሀቡ የሰደቡኝ ላኪልሽ ከፍታል። ቆይ ማዚ ቤቷ ከፍታ ገስት ላይ ሰዎች አስገብታ ገስት ላይ ያሉ ሰዎችን የሰደቡ ሰዎች አፈሪ ብሉ ምን ያልተሰደቡ ስድብ የለም። ገብቶሻላ? እሷ ያንን ማስቆም ትችል ነበር። ሰውነሽ ደግሞ ማስረጃ እንደምትናገር አሁን እሷ ሰደበች ይላለችው ማስረጃ እስካላመጣች ድረስ እንደሰደብሻት አንቀበልም እኛ። ማስረጃ ከሌለ እንዴት ነው? እስኪ ከላኩልኝ እኔ ላኩልኝ። እስኪ ሪከርድ ያደረጋችሁ ሰዎች ላኩልኝ። እና ሳሪ የላከችልኝን ደረሶች ኞች በኢክራም ስም የገቡ ደምሬያቸው ቶታል 442,000 ብር መጥተዋል። ደረሰኞቹን ደምሬ ከጌሙ ጋር ግን የጌም ግን አንድ ብቻ ነው የላክሽልኝ ሳርዬ። የሁለተኛው ጌም የ70,000 ግን አልደመርኩትም። እዚህ ላይ እኮ አቡዬ ደምሪው የ70,000 ያው ራሷ ናት የነገረችኝ። ትክክል። ያ ደግሞ ከማዕዚ ጋር የተጫወተችው ነው። ገባሽ? በፊት አይደለም። በዚህ መካከል አቡ ያው የኢክሩን ቁጥር ሰተን በኢክሩ አውርተው በራሳቸው ደረሰኝ የሚላኩ አሉ። ይሄ ማለት ምንድነው? በራሷ ያኔ ማለት ስጨርሻው ሪስት ያስረዳሉ። እሺ 50,000 ውስጥ መጀመሪያ የነገረችኝ የላክሽበት ደረሰኝ ይሄ ከእንግሊዙ ነው። እሱ ነው 50,000 አይደል? እሱ የዛ 50,000 ደረሰኝ የለም። አንቺ እሱ አንድ ሰው ነው። እሱ ይሄንኛው 50,000 አንድ ሰው ነው። ሀቡ ይሄ 50,000 ብር የተባለ ይኸውልሽ፣ እኔ ቱቱ፣ ማዕዚ፣ እነጹብ፣ ኤርሚ ሀበሻ እንደገና ደግሞ ቲጂ ሆነን ሃይሚ ጥበብ ሆነን አንድ ላይ የቤተሰብ ግሩፕ አለን። ላይክ የቤተሰብ እዛ ላይ የቻልነውን አዋተን ያንን 10 ሺህ ስለሆነ 5,000 ያዋጣል። ያን የላኩት ነው 50,000 ብር የምትልሽ እኮ እንጂ ከዚህ ጋር እሱን እኮ ከጌሙ 70,000 ጋር ብሬ እዚህ ላይ ማስገባት አለብኝ። ምክንያቱም ይሄ አንቺ የላክሻቸውን ደረሰኞች ብቻ ደምሬ ነው። ስለዚህ እሱን 50,000 እና ከማዚ ጋር የተጋጠመ እንትን ያለችበትን 70,000 ልደምረው። ደምር 50,000 ፕላስ 70,000 የጌሙ 562,000 ይመጣል። ይሄኛው 50,000 ከዛ 70,000 የጌሙ ቶታል ይሄ ከዛ 10,000 ብር 10,000 ብር የላክሽውንና የአንበሳውን 43,000 ደረሰኝ ልከሽልኛል። አዎ ይሄን ይኸውልሽ ስልክ ስቀይር ስለጠፋ እንጂ እነዚህ 50,000 ብር የተባሉት አቡ የራሳችን የግሩፕ ስለሆነ እያንዳንዱ 5 ምናምን ነገር የተላኩ ናቸው። ተረድተሽኛል? እነሱ ጠቅላላ ሆኖ 50,000 ብር ነው። ወደ ላይ ምናልባት ራሱ ኢክሩ ስልክ ካልቀየረች ታገኘዋለሽ። እኔ ጋር ግን የለም። አይ በቃ ራሷ ኢክሩ ነግራኛለች እኮ 50,000 ሳሪ ላከችልኝ። 20,000 ደግሞ ሪም ከራሷ ላይ ስለዚህ ቶታል 562,000 ብር አግዛቻታል ማለት ነው። አግዘሻታል ሳርጌ ከሶሻል ሚዲያም ሰብስበሽ ከጌምም ከምንም ከራስሽ ከኪስሽም ደግሞ የአንበሳውን 43,000 10,000 ይህን አድርጋለች ለጓደኛዋ ሳሪ በ2 ዓመት ውስጥ። እንግዲህ ከዚህ በላይ ምን ማድረግ ነበረባት ነው
የምትሉት ሱመያ የምትባለው ልጅ ለምን አልመጣችም? የሳሪን ፎቶ ለጥፋ ደጋግማ ቪዲዮ ሰርታለች፣ ረግማታለችም። በኢክራም ላይ የደረሰው በሽታ ልጅሽ ላይ ይድረስ ብላ። ስለዚህ መጥታ እዚህ ጋር ከምን ተነስታ እንደዛ ልትል እንደቻለች ፕሊዝ እንድትነግረን እንፈልጋለን። ካለበለዚያ ግን ፌር አይደለም። አንድ ሰው ጓደኛ ይሆናል። ከዛ በኋላ ጓደኛ ላይ ለሚደርሰው ችግር ሁሌ ማለት አንዱን ለማንሳት አንዱን መጣል እኮ የለብንም። እኛ ኢክራምን ሳሪን ሳንጥል እኮ ኢክራምን ማገዝ እንችላለን አይደል? ግዴታ ኢክራምን ለማገዝ እኮ ሳሪን ምንም አላረግሽም ለጓደኛሽ ብለን መንቀፍ አለብን? ለምን ቆመች ሳራ? ለምን ሰራች? ለምን አልከሰረችም? ለምን አልወደቀችም ነው ወይስ? አልገባኝም። ሁልጊዜ የቆመን ሰው መጣል የለብንም የወደቀን ሰው ለማንሳት አይደል? የቆመን ሰው ሳንጥል እኛ የወደቀውን ሰው ማንሳት እንችላለን እኮ አንዱን ለማገዝ። ይሄ ነገር ሶሻል ሚዲያ ላይ መቼ ነው የሚቀረው? አንድን ሰው ለማገዝ ሌላውን ሰው ጎትቶ መጣል ለምን ሳራ መውደቅ አለባት ኢክራም እንድትነሳ? ሳራ ሳትወድቅ እኛ ኢክራምን ማንሳት አንችልም ወይ ተጋግዘን? አቡዬ መጨረሻ ላይ አሁን የላኩልሽን ቪዲዮ አንድ ጊዜ ብቻ እሱ ነው። ማነው ገንዘብ አሰባስቦ ላከልሽ? ሳራ ግሩፕ ከፈተች እና አሰባስባ ላከች። ኦልሞስት ከ2 ዓመት በፊት ማለት ነው። አመት ነው 2 ዓመት። ስንት ብር ልከውልሽ? 50 ሺህ። እሺ ከዛ ያን ብር ታከምኩበት። 50 ሺህ የኢትዮጵያ ብር ነው? አዎ የኢትዮጵያ ብር። የኢትዮጵያ 50 ሺህ ጆከር እኔ እየዞርኩ ማለት ነው 5000 የምጠይቅበት ጊዜ ነበር። ሰው ማለት ነው 5000 3000 ለምን ሚዲያ ላይ ላለመውጣት ማለት ነው ስሜ እንዳይጠፋ። በቃ ሻቡ ከዚህ በላይ ባትሰሚው ያው የብሩን ቶታል እንድታርሳሽ የመጀመሪያውን ይላክሽ ሳልፍልኝ ብዙ ማውራው እኔ እንደ ቦምብ ፈነዳለሁ። ብዙ ማውራው እስካሳለፍኩት ነገር አለ። ከኔ ህይወት ተማሩ ከማለት ውጪ እነሱን ያሳጣሁበት ካለ ሲልኩልኝ አመሰግናለሁ፣ አላህ ይስጥልኝ። መልሼ እንኳን እነሱን መጠየቅ በጣም ነው ፈራው። ገብቶሻል? ሰው ልጅ ያጣ ያገኛል ያለ ነገር ነው። አዎ እኮ ማዚ የህዝቡም እያለ ያለው በኮሜንት እንደምታየው ማዚ ያንቺ መደረብ ነው እንጂ የሚደብረው ኢክራምና ሳራ ጓደኛሞች ናቸው። ሲጣሉ ማስታረቅ እንጂ ተደርቦ ለሳራ ያግዞ ኢክራምን መናገር ትክክል አይደለም ነው። እኔም እንደዛ ስላት ማዚ የተናገረችሽ በሳሪ ብቻ ሳይሆን አንቺ ቤትሽን ከፍተሽ በገስት ላይ ሰው አስገብተሽ እንዳሰደብሻት በሰከንድ አካውንቴ እንድትልኪልኝ እዚሁ ገስት ላይ እንዳለሽ እኔ ሀይል በልሽ ይኸውልሽ። ይሄ አሁን ፎሎ ያደረገሽ አካውንት የኔ ሰከንድ አካውንት ነው። እሺ ከዛ የኤርለታ ምን አልኳት እኔ ሀቡዬ ሰላም አማን ነው። ኢድ ሙባረክ እንኳን አደረሰሽ። ስሚ ከዛ እሷ ብላለች አበቃ አየሽው። ያው ኢድ የረመዳኑ ኢድ ማለት ነው። የረመዳኑ ሀቡ ከ2 ወር በፊት ትናንትና አረፋ ነው። ሰው 2 ወር ነው። አላወራችኝም አላልሽም? ከተመለስኩ በኋላ ይኸውልሽ እንዴት ሆንሽ ስትለኝ ከሙኒክ ካገናኘችኝ በኋላ ኤጀንት ይዤ ተመልሻለሁ። ከዛ በኋላ እኮ እኔ 2 ተመልሻለሁ። ላይቭ ላይ ሳለቅስ ነበር። ሀቡ የት አለ አሁን እኔ ኢድ ሙባረክ ካልኳት በኋላ ኢክራም ምን ላከች ለመሰለሽ? ተመለስኩት ረመዳን ላይ ነው 2 ተመለስኩት። ከዛ በኋላ ከረመዳን የረመዳን የኢርለታ እኔ እንኳን አደረሰሽ አልኳት የኢርለታ። ከዛ በኋላ አቡሳም እንኳን አብሮ አደረሰን ካለች በኋላ ቪዲዮ ላከችልኝ። ቪዲዮ ስትልክልኝ እኔ ምን አልኳት? ወይኔ ጊዜ ብዬ መለስኩላት። ደህናው ጊዜው ጥሩ ጊዜ እንደውም እንጻጻፋለን እኔ ልኬልሻለሁ አቡ 22 ደቂቃ ምናምን ጀስት በቃ የምናወራው እንድትለወጥ አንድ ወይስ ላይ ምን እንደሚል ታውቂያለሽ? እኔ እንኳን ከኋላሽ መጥቼ ሀቡ
እንደው ስወድሽ ቁጭ ስትይ ዝም ብለሽ አዳምጪ፣ ዝም ብለሽ ብቻ አዳምጪ። እኔ እንኳን ከኋላሽ መጥቼ ስበልጥሽ አይሰማሽም ወይ? አትጎብዥም ወይ? አትጀግኝም ወይ? ኢክሩ ጎብዢ፣ ጀግኝ ለራስሽ። ከእኔ ማሰማት ሀቡ ክፈችው ካልሽኝ ጊዜ ካለሽ እውነት እኔ ላሰማሽ እውነት። እሺ ያው ከፍቷለሁ እኔ እንትን ስላለኝ ከላይ ክፈችው። እስኪ ስፒከር ምናልባት የሆነ ሰው ስም ሜንሽን ከተደረገ በጣም ሶሪ። እንዳለችው ይክሩ ላይክ እንዴት ልበልሽ ለእኔ ተቆርቆራ የጠየቀች ነገር አለ። ሀቡዬ ግን አንቺ ቁጭ ስትይ ወይ ስሚውና የእውነት እንደዚህ አይነት ነገር ነው ወይ ንግግራችሁ? ወይ እኔና እሷ በደንብ ነው እንትን የምንለው። ከፈለግሽ ያው ሜንሽን ሰው ስል እንትን ስለሆነ ማለት ነው ላይክ በፖዚቲቭሊ ነው አይደል? አው ያው ተጠንቀቂ ምናምን የምትለው ነገር ስላለ እንትን እንዳያረጋት ከማለት አንጻር ነው። እሱን ወይ እንትን ትዩና ትቆርጪውና አንቺ ሌላውን ነገር እስኪ ሲኛው አንደኛው ስክሪን ሪከርድ ላይ ነው፣ ሁለተኛው ላይ ነው የሰው ሜንሽን ያለው። ሀቡ ይኸውልሽ እንደዚህ አርጊ ነው ቪዲዮ ያረኩት ቀኑን እንድታዩ ከማለት አንጻር። ሀቡ ይኸውልሽ እኔ እንደዚህ ምን አላሳየም እኮ ድምጽ ብቻ ነው ማስቀማ። አይ ድምጽ የሰው ስም ይሽናል እዛ ላይ ስለሆነ ብዬ ነው ይኸውልሽ። ስለዚህ ምናልባት ጥሩ ስላልሆነ ይቅርታዩ። ግን አንቺ ስሚው ደግሞ አንደኛው ነው ሁለተኛው እኮ አቡዬ የእንትን ነው የልጅቷ ብር እንደላከችል። አንዱ ግን ሀቡ 22 ምናምን ደቂቃው የኔና የኢክሩ በምን አይነት ፍቅር ውስጥ እኔና እሷ እንደምናወራ ጌም ይሻላል ብር መስራት እንደነበር በቃ ያንን ነው። አንቺ ቁጭ ስትይ ስሚው። ከዛ አንቺ ሌላ ነገር የለው። ነገር መልሼልሽ አውቃለሁ። አልሰማሽም ወይ ስትመክሪ እኔ አልሰማሽም ወይ? አሁንም ቢሆን እኮ ለስራው እኔ አልተሳካልኝም እንጂ እኮ ሀቡ ሞክሬያለሁ አይደለ? እኔ ዋሽቻለሁ እንዴ? አልዋሸሁም። ሞክሬ አቃተኝ ለመስራት አግዙኝ ነው ያልኩት። አንድ ቀን ዲስሪስፔክት የሚያደርግ ነገር ተመላልሰንም ተነጋግረንም አላውቅም። ሳራ እኔን ጎርታኛለችም ብዬ አላውቅም። አግዛኛለች ብያለሁ። የዛኔ እንትን አሁን ልክ ሳራ ሱቋ ጎርፍ ሲገባ ስክሪን ሪከርድ ስታይ ለምን ሄደሽ ሳሪቲ እንዴት ሆንሽ ሱቅሽ ተቋቋመልሽ ወይ ብለሽ አልጠይቅሻትም? በዛ ነው ሳሪ ያለው። ተሰብሯል። በእህቴ ስልክ ነው የምጠቀመው። ስልኬ ተሰብሯል። ሀቡዬ ገብቶሻል? ሲስተር ስትመጣ እጠቀማለሁ። ደግሞ ብዙ ጊዜ ብያለሁ፣ ስልክ ትርፍ ያላችሁ ስጡኝ፣ ላኩልኝ። አሁን እኔ የመግዛት አቅም የለኝም ብያለሁ እኮ ሀቡዬ ብዙ ጊዜ። ስለዚህ እናንተ የተቀየማችሁት በዛ ነው። አንቺ ከኤርፖርት ስመጣ አልጠየቀችኝ ላልሽው ኦልሬዲ ለመጠየቋ ማስረጃ ቮይስ አቀረበች። የኢለታ እንኳን አደረሰሽ ብላሽ ኦልሬዲ ለሶስተኛ ጊዜ ከተመለሽ በኋላ ሁለቴ እኮ ተመልሻለሁ ሀቡ። ያንን እኮ ቲክቶክ ላይ በደንብ ከኢድ በኋላ ሀቡዬ እንትና ታሜ ያስመረቀው ሁለተኛው ወር አካባቢ ነው። የዛን የተላላክ ነው። ያንን ናፊ ፋሽን አጋጣሚ ምርቃቱ ላይ አገኝቻት አውርተናል። ሙኒትም አገኝቻት በምን አይነት ነው መንገድ የምትመጣው ምናምን በሚለው ነገር አውርተናል። ከዛ በኋላ እንደነገርኩሽ አላወራሁኝም፣ ምንም አላልኩኝም። ሀቡ እሷም ሱቄን ስላልጠየቀችኝ እኮ አልከፋኝም። ከዛ በኋላ ምኩን እንኳን አደረሰሽ ብያታለሁ። ሀቡ ብያታለሁ። እኔ አልከፋኝም። ተረድተሽኛል። ግን ምን መሰለሽ ሀቡ ኢክራም እንዴት ዛሬ መጣች? ላይክ እንዴት ዛሬ እኔ ሰሞኑን ያለው ሁኔታ ሀቡ በአንድም በሌላም ሰበብ እንደውም ምን አልኩሽ አንቺ ሀቡ እኔ ሀቂ እንዲወጥ በተለይ እኔ ሱመያ የምትባል ሴትዮ ቦልኪያታለሁ ሀቡ። በዚህ አይደለም የቦለኳት ይመስለኛል፣ ድሮ ነው። አሁንም ሰው ልኮልኝ ላኩልሽ፣ ድሮ ነው የቦለኳት። እና በጣም እየተዛመተ ሲመጣ ምን አልኩሽ ሀቡ እኔ ሀቂ ማውጣት ፈልጋለሁኝ ቢኮዝ ኦፍ የቢዝነስ ሰው ምናምን ስለሆንኩ ሳይሆን በቃ እስቲ እንደው ደስ ይበል ከሷ ይስሙ ብዬ ስልሽ አንቺ ችግር የለም ሳሪቲ ስትይ ሀቡዬ የግርግር ይለፍልኝ አላልኩሽም? ይሄ ይለፍልኝ ሳ በቃ አለቀ ካስ ይሄ ነው። ከዛ ውጪ የምርም እኔ ኢክራምን ጎድቻት ከሆነ አሁንም በእሷ ተጠቅሜ ሳንቲቦች የተለያዩ ዋቴቨር የሰው ምስክርም አያስፈልገኝም፣ የቮይስ ምስክርም አያስፈልገኝም። ሀቡ ችግር የለም። ዋናው ቁም ነገር እነሱ ለሚጠይቁት ፐርፐዝ ወይም እነሱ እኔ ላዋሉት አላማ ነፃ መሆኔ ነው። ከዛ ውጪ ሀቡ የሰው ልጅ በህይወት ካለ የዘራ ነው እናጭላለን።
አይደል? ይሄ ነው። ስለዚህ ጊዜ የሁሉ ነገር ነው። ጊዜ ሁሉንም ነገር ያሳያል። እኔ ደግሞ የሚዲያ ሰው ነው። አቡ ለምን ተቻችሁ ምናምን ማለት ነው። ምንም ነገር ቢባል ኦልሬዲ ባለቤቷ ባለጉዳይ መታ ሳራ ምንም የበደለችኝ ነገር የለም አይደለ? እሺ አንዴ አሁን ኢክርዬ ተናገሪ፣ ሪከርድ አድርጉ ጋይስ። ሳሪ የበደለችሽ ምንም ነገር ካለ መተት አሰርታብኛለች ብለሽ የምትጠረጥሪ ከሆነ ተጠቅማብኛለች ብለሽ የምታስቢ ከሆነ በግልጽ ተናገሪ እና ይሄ ጉዳይ ለአንደኛ ለመጨረሻ ጊዜ ይዘጋ። እሷ ስራውን ለፍናው ትስራ። ቪዲዮ በኋላ እኮ ቪዲዮ መሰራቱ እኮ አይቀርም። እኔ እዚህ ነገር ውስጥ የለሁም፣ አይመለከተኝም፣ አድርጋብኛለች ብዬም አላቅም። ገብቶሻል? ከዚህ በኋላ የሚያነካካንም ነገር የለኝ ይመስለኛል። በዚህ እኔ እየተጣላሁ እየተባላሁ ባለሁበት ሰዓት ኢክራም ለምን ቸገሩኛል ብላ ቪዲዮ ሰራች ይመስለኛል። ቸግሮኛልም ልል አልነበረም። እንደነገ አረፋ ሊሆን ሲል ገባው ዝም ብዬ ላይ ፈስቲ እንኳን አደረሳችሁ ልበል ምናምን ብዬ ማለት እሷ ላይ ቂም እንዳያስቆ ቪዲዮን አይቻለሁ። ገብቶሻል? በወሬ የሆነ ሰው እኮ ነው የምሰደብበትን ቪዲዮ ሪፖስት አድርጓል። ማና ሳራና ሲሉ ሳራ ብቻ አይደለችም ጓደኛዬ ማዕዛ ናት አይቻለሁ ሲሉ ጸጥ አልኩኝ። ከዛ ቪዲዮ እንዳለ ተለጥፎ ገባው ላይፍ እነሱ ሙልጭ ከላይ እስከታች ሲሰሩኝ አይተሻል። እሱም ቪዲዮ አየውና ገብቼ እሪ አልኩ፣ አለቀስኩ። በቃ ስላጣሁ ነው የሚናገሩኝ። ሰጠናት እንደውም የወንዱን አሁን ነው ካንቺ ጋር ነው የምሰማው። በጣም ያሳፍራል ማለት ነው። እና ምንድነው እንደዚህ ሲሉ እያለቀስኩ ስቅ እያልኩ እንዴት እንደዚህ ይናገሩኛል። ሳራም ገስት ላይ ነበረች፣ ተዋል አለችም። ገስት ላይ ያለች ቆረፉ ስትል እኮ ነው ያላየው። ትናገር አንድ ቤት ይመረጥ። አቡ እሷ ስላላየሽ ነው እንጂ ይሄን ነገር እንዳደግም በድጋሚ አቡ እኔም ልኬልሻለሁ ቪዲዮ አቡ እኔ ጓደኞቼን ተው ያልኩት በኢክራም ነገር ብቻ ሳይሆን አቡዬ በሁሉም ነገር ወላ ማአዚ ወላ ቱቱ ወላ ኤኒዋን እንዲናገርልኝ አልፈልግም። እንኳን አቡዬ ግን ተው ብያለሁ። ገባሽ? ይሄ ፐርፐዝ ሊሆን አይችልም። ባይዘው ወይ ልንገርሽ አቡ፣ ምክንያቱም እኔ ገስት ላይ ሆኜ እንደውም ምን አመጣው መሰለሽ ኦፕሽን እንደውም አልኩኝ ለምን አቡ ቤት አንገባምና በቃች አቃችን አይወጣም ምናም ብዬ ስስቅ ምን አሉ መሰለሽ ልጆቹ አዎ ብለው እንደውም አንቺ ስገቢ አቡ ሳሪ አላሉሽም አሉ። እኔ ልጆቹን ብያለሁ ተው ማአዚ በዚህ ነገር ብቻ አይደለም አቡ ኤው አሁን ማአዚ እንዴት እንደሚናገሯት እኔ አውቀዋለሁ አቡዬ የቲክቶክን ባህሪ ብያለሁ። የምለው ደግሞ ለኢክራም ለምናምን አይደለም። እነሱ በምንም አይነት ጉዳይ አትናገሩ እናንተ ስለኝ አቡ በምንም አይነት ጉዳይ በማንም ምክንያቱም እኔ ሰው ሳጣ ሲቸግረኝ የሚቆምልኝ ስፈልግ ጥሪ እጠራለሁ። ተረዳሽኝ አቡ? ከዛ ውጪ እኔ በተጨቃጨቁ ቁጥር እነዚህ ልጆች ጥልቅ ብለው አይችሉትም ብያለሁ። ይሄ ደግሞ እንደ ሂዩማኒቲ እኔ የሚሰማኝ ስሜት አለ። እኔ ፌመስ ነኝ፣ ይሰደባለሁ፣ ረገጣለሁ፣ ባሌ እኔ ዋቴቨር አሁን ቅድም ያለችው ባልገስታ ዋቴ ምንም ነገር እኔ የሚሰብረኝ ነገር የለም አቡ፣ አልሰበርምም። እነዚህ ሰዎች ግን ሐራም ተረዳሽ ብያለሁ። እናንተ እኔ ጠንካራ ነኝ እቋቋመዋለሁ እችለዋለሁ ነው በቃ። ኮሜንታተሮች እንገሩሽ እኔ አልዋሽ ነው ቪዲዮ አለ እኮ አይደል? ቆይ ኢክራም ስለማታውቅ ላሰማት እሱን አይደል ሌላክሽን ይመጫሽ ማርያምን ሳሪ እንደዚህ ሆንኩ ስትልበት ስራዋን እርግፍ አርጋትታ ነው እየሮጠች የምትመጣው። ኧረ በጣም ምስኪን ሰው ናት። የዳረች እኔ ለምሳሌ ድራኛለች ሚ ሴቶች ሴቶች ከራስ ጀምር ስራ አብራይናት በሉ መናገር ያለብንን ነገር እንናገር። እንዴ ሁሌ አሳኛለች ሁለቱንም ልጆችን ስወልድ ታዲያ እኔ ምን ሆነ መጥፎነቷ? እሺ ከዛ ደግሞ በዙሪያ ያሉትን ሰዎች ስትረዳ ነው የማየው። እኛ እኮ እናንተ ስንላት እኮ ሻትልም እኔ በቃ አለው እናንተ ልጆች አሳደግናችሁ ነው የምትለው። ነው እኔ ታራቸው አንድ ቀን ነው ጥቅማ የሚያውቁት እነሱ። እንዴ ሁሌ ባካችሁ ገማ ስልስታሽም እንዴ ተመስቻለሁ ለወጣ ነው ጣፈቱ ትላላችሁ። ጎበዝ ናት። እኔ ማዚ በዚህ ነገር ውስጥ ሁሉ ታዩኛ የጓደኝነት ምናምን ብለሽ ትኖች ጎልድ
ሪም ጎልድ ያደረገችው ነገር ማንም ሊረሳ አይገባም። ማንም ገባሽ? ማንም ሰው በቃ አለቅ። ከሪም በጣም 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 ብዙ ነገር ዋጋ ከፍላለች። ብዙ ነገር ከስራ ጀምሮ እዚህ የሪም ኢቭን ገባሽ? ሪም በጣም እኔ በጣም ማርያም ሪም እኔ እንጃ ብቻት ነው ሬፈራሰትኛም ግን ለዛሬ እኔ እኮ ይኸውልሽ አንድ ስህተት ቢኖርብሽ እኮ አልኩሽ ማርያም እንደዚህ አልከራከርም። አዲ አሁን ቆይ ችግሩ ምንድን ነው? እኔ በጣም የሚገርመኝ ነገር ችግሩ ምንድን ነው? የተፈጠረው ነገር? ይወቁት ምኑን ጅና ይወቁት ምኑን ማወቅ የሚፈልጉትን ነገር ምን አገባኝ። ስለዚህ ያው ሳሪ ተው ብላ ስታስቆማቸው እናንተ ተሰድቤ ሲያልቅ ነው እንዴ ተው የምትዩ? እኔ ተሰድቤ ክብሬ ተነርድ ካረጉኝ በኋላ ታይ እዚህ የሚነካውን ነገር ስትናገር ሳራ አልነበረችም። ምን ያለ ቪዲዮ ላይ ብቻዋን ሆና ስክሪን ሪከርደር ያንቺን ፎቶ ለጥፋ ነው ይሄ ከወንድ እየተሸጋገራችሁ ምናምን ብራችሁ በወንድ ጨርሳችሁ ምናምን አቡ እሷ ስትሰደብ እኔ አልነበርኩም። አቡ እኔ የለውም እኔ ተኝቼ ነበረ። የለችም እኔ ተኝቼ ነበረ። በጣም ነው እንዴ እንትን የምትዩ? እኔ የገባሁት አቡ በኋላ ተኝቼ ስነሳ እንትን ብለው ሳያቸው አረ በፈጠራችሁ እናንተ ሰዎች ውጡ። ለምንድን ነው ግን በሉ ምትይን ምናምን ብለው ራሱ ሲጮሁባት አለ ሪከርዱ ላይ እና አንቺን ሲናገሩሽ እነሱ ሳሪ በሌለችበት ነው የተናገሩት። በሌለችበት ደግሞ እንዴት ማስቆም ትችላለች ሳትኖር? እና እነሱ በቃ ጨርሰናል ሳ እነሱ ለተናገሩት ነገር ሳሪ ኃላፊነት አትወስድም። አሁን ባለሽበት አንዴ ሪከርድ ኃላፊነት አልወስድም። ለሚናገሩት ነገር እኔ ኃላፊነት አልወስድም። የለሁበትማ፣ አይመለከተኝም። አቡ ችግር የለም። አሁንም እነሱ ቢናገሩም ባይናገሩም አቡዬ ልንገርሽ፣ እኔ ተሰምቶኝ ሳይሆን አድናቂዎች፣ ወዳጆች አይተሻል። አንቺም ራሱ ሳሪ የምትፈልጊው ነገር ካለ ምናምን ብለሽኛል። ምን መጠየቅ የምፈልገው ነገር አለ። እነሱ ሪከርድ እንዲያደርጉልኝ ስለምፈልግ ነው። ሪከርድ አድርጉልን ጋይስ። ኢክሩዬ እኔ ለአንቺ መጠየቅ የምፈልገው ነገር በሳራ መተት ተደርጎብኛል ብለሽ ታስቢያለሽ? አይሰማም ማሪ። አላስብም ሀቡዬ በፍጹም። እሺ ሳራ እኔ ኢትዮጵያ ከገባው ጊዜ ጀምሮ ምንም አልረዳችኝም ብለሽ ውስጥሽ ያስባል? ኦኬ እኔ ጋር ሳሪ የላከችልኝን ደረሰኞች ደምሬ እስካሁን ድረስ በ2 ዓመት ውስጥ ሳሪ በጌምንም ሆነ በካሽ ከሰዎችም ሰብስባ ከኪሷ አንድ ላይ 262,000 ብር ደረሰኝ ልካልኛለች። በ2 ጊዜ ጌም እና በተለያየ ጊዜ ካሽ። ስለዚህ ይሄ በቂ አይደለም እንደ አንድ ጓደኛ በ2 ዓመት ውስጥ ያገዘችው ብለሽ ታስቢያለሽ? አላስብም ብዬም አላውቅም። ሁሌ እኮ ሰፖርት እኔ ናት እላለሁ። አትናገሩ እዚህ ውስጥ የለችም እላለሁ። አንቺ ሀቡ ብዙ ጓደኞች ሊኖሩሽ ይችላሉ። ስለ ጓደኛ በተነሳ ቁጥር ሳራን ይመለከታል እንዴ? ስሟ እስካልተጠራ ድረስ አይመለከትም። ስሟን እየጠሩ ፎቶዋን እየለጠፉ እኮ ነው ቪዲዮ የሚሰሩ። አቡ ስሜ እየተጠራ ይሉኛል እኮ ሳራ አይደለችም ሀብት አይደለችም ጓደኛዬ እላለሁ እኮ። ይሄ እኮ ግልጽ ነገር ነው። ስሜ እየተጠራ አቡ ከዚህ እስኪ አቡ የተሰሩትን ቪዲዮ ሁሉ በተለይ የምትባል ልጅ እኮ ልጇን ሳይቀር ረግማ ነው የደረሰ ልጅ ላይ ድረስ ሱመያን ተያት። አንዳለች ደግሞ አንዳለች አቡ አንዳለች እሷ ራሱ አቡ በጣም በቃ እንዲህ ልበልሽ አነጋገሯ እኔ ከምን ስለማልቆጥራቸው ነው እንጂ አቡ ይሄ ጥቃቅን ምናምን ተይው ይሄ ዝም ብሎ ምናምን ይሄ እሷ ስታወራ ወይ እኔ ሳወራ ምናምን ዲፌንድ የሚያደርግ እኔ እንደውም ሰሞኑን አውርቼ አላውቅም ስለ ኢክሩ። ምክንያቱም የነበረብኝ ነገር ሌላ ስላለ አውርቼ አላውቅም። እና ኢክሩዬ ከቻልሽ አንቺ ነገ ቪዲዮ ሰርተሽ ለአንቺ ተከታዮች ብታሳወቂ ከሳሪ ጋር ምንም አይነት ችግር ምን መጠየቅ የምፈልገው ነገር አሁን እኔ እኮ ዱባይ መተሽ እንድትሰሪ እናግዝሽ ስላት ኦልሬዲ ጆከር ቤት እርዳታ እየተሰበሰበልኝ ነው ስትል ጠዋት ነው የተሰበሰበላት። አሁንም እዚህ የሚሰበሰብላት ከሆነ ይሰብሰብላት። እኔ ደስ ይለኛል ቢሰበሰብላት። በቃ አንዴ ታዳምጠኛለህ። እኔ ሰው የጀመረውን ነገር ሰው ቤት የተጀመረ እርዳታ እኔ ሰው ቤት መጀመሩን አላወቅኩም። ለዛ እዚህ ልጀምርላት ነበር እከሌ ጋር ተጀምሯል አለች። ስለዚህ እኔ ደግሞ ሰው ቤት የተጀመረ ነገር እንደማልጀምር ታውቃለህ። እኔ ቤት የሆነ ነገር እርዳታ ከጀመርኩ ራሴ ነኝ ከጅምሩ እስከ መጨረሻው ምዘጋው። እዛ ቤት ገንዘብ እየተሰበሰበላት ከሆነ አንተ ደግሞ ኢማራት እንዴት መምጣት እንደምትችል
በምን መልኩ እንደምታግዘን ደግሞ ንገረን እንጂ እኔ ቤት ህግ አለው። እኔ ቤት የጀመርኩትን እርዳታ እኔ ቤት ነው የምጨርሰው። ሰው ቤት የተጀመረ ነገር ደግሞ እዛው የተጀመረበት ያልቃል። በኋላ ነገር ይመጣል። ከሌ ቤት እንደዚህ ያህል ከሌ ቤት እንደዚህ ያህል ኖ በከሌ ነው እንደዚህ በከሌ ነው መሻክል ይመጣል። ገባ? ስለዚህ እዛው የተጀመረበት ያልቃል ማለት ነው። ለራስ አልፍ ያለው ሀቡዬ ገብቶሻል። ሰላም ሲመጣ ስትነጋገሪ ዳር ይቀራል ሌላው ሰው ገብቶሻል። አሁን እዚህ ጋር በጣም የሚያስጠላኝ ነገር መሀል የሚገባ ሰው ይኸውልሽ፣ አሁን እናንተ ነገ ታርቃችሁ